የማይመቻችሁ ጉዳይ ወደ ምቹ ሁኔታ ይቀየራል። የራሳችሁ ካልሆነ ነገር የራሳችሁ ወደ ሆነው ነገር እግዚአብሔር እግራችሁንም ነገራችሁንም ክፍት ያደርጋል። የነገ ክብራችሁን ወደ ማየትም ወደ መረከብም ምዕራፍ በጌታ በኢየሱስ ስም ወጣችኋል። ወደ ነገ ወደ ደስታ ምዕራፍ፣ ወደ ነገ ወደ ክብር ምዕራፍ፣ ወደ ነገ ትልቅ ስኬት ወዳለበት ምዕራፍ እግራችሁ ተሻግሯል። መቼም አልለቀውም ብሎ የያዘ ነገር፣ መቼም አልለቃትም ብሎ የያዘ ነገር አሁን ለቋችኋል። ያልፋል። ብቸኛ አድርጎ ያስለቀሳችሁ ነገር ያልፋል። ድካም ብቻ ሆኖ ፍሬ አልባ የሆናችሁበት ምዕራፍ ያልፋል። ያልፋል የተባለው አልፎ ታገኛላችሁ። ከኔ እጅ አይወጣም ካለው ጠላት እግዚአብሔር በተአምራት አውጥቷችኋል። አሁን ፈርዖን መቼም አልለቃቸውም በሚል በጠንካራ እጅና በደንዳና ልብ ነው እስራኤልን ዝቅ አድርጎ የያዘው። እግዚአብሔር መጥቶ ደግሞ በብርቱ ክንዴ አወጣቸዋለሁ ብሎ ለሙሴ ተናግሮ የተናገረውን ቃል ሊፈጽም ሲመጣ ፈርዖንን በብዙ መቅሰፍት ከመታ በኋላ መጨረሻውን ደግሞ በኤርትራ ባህር ለፈርዖን መቃብር አድርጎ ነው እስራኤላውያን ያወጣቸው። እግዚአብሔር አወጣለሁ ብሎ ሲናገር በድምጹ እናንተን የሚያወጣውን መንገድ ይፈጥራል። እግዚአብሔር አሻግራለሁ ስላችሁ በድምጹ ባህርን የመክፈል ኃይል አለው። እግዚአብሔር አሳድጋችኋለሁ ብሎ ሲናገር እንዳታድጉ የሚዋጋውን የመስበር ስልጣን አለው። እግዚአብሔር ታርፋላችሁ ብሎ ሲናገር እንዳታርፉ የሚያናውጣችሁን የመስበር አቅም አለው። እግዚአብሔር አኖራችኋለሁ ብሎ ሲናገር እንዳትኖሩ የሚከሳችሁን የመስበር ኃይል አለው። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። የብዙዎቻችሁን ሕይወት የያዘ የመከራው ክረምት፣ የጠላት ከበባ፣ የጊዜ ሁኔታ፣ ለጊዜው የመጣባችሁ ፈተና ምንም ሳያረጋችሁ በጌታ በኢየሱስ ስም አለፈ። ወደ ቤታችሁ የገባ አላስፈላጊ የአየር ሁኔታው ምንም ጉዳት ሳያደርስባችሁ አሁን አልፎ ይሄዳል። ይዞ ይሄድ ተብሎ ወደ እናንተ የተላከ ምንም ሳያረጋችሁ ጥሏችሁ አሁን አልፏል። በእናንተ እግር የገባ የተኛውም የጠላታችሁ ሰንሰለት፣ የሁኔታው ሰንሰለት በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም ከእግራችሁ ላይ ወደቀ። ነገር አይጨነግፍም። ቢዝነሳችሁ አይጨነግፍም። ራእያችሁ አይጨነግፍም። ህልማችሁ ወደ ግብ ይደርሳል እንጂ በመሃል አይጨነግፍም። እግዚአብሔር አንገት ያስደፋችሁትን ጠላት አንገት አስደፍቶ ከድንበራችሁ አባርሯል። ቀና የማለታችሁ ዘመን ይሄ ነው። ዘምሮ የማያውቅ ሰው እናንተ ቤት ይዘምራል። ለጸሎት ሲንበረከክ የጸሎቱ ርዕስ እንባ የሆነለት ሰው፣ የኑሮ መልክ እንባ የሚያበላው ሰው አሁን ወደ መዘመር ሲሻገር ይታየኛል። ዛሬ መዘመር የሚጀምር አንድ ቤት አለ። ማልቀስን እግዚአብሔር ያበቃለት፣ ሐዘንን እግዚአብሔር ያበቃለት፣ ችግርን እግዚአብሔር ያበቃለት፣ የብቸኝነትን ዘመን እግዚአብሔር ያበቃለት ሰው ይታየኛል። አለፈ እንደዋዛ ተረሳ ያ ሁሉ መከራ የሚዘምር ሰው ይታየኛል። አሁን ሰላምና ጸጋ ይብዛላችሁ በዓለም ዙሪያ የምትገኙ ቅዱሳን። እኔ ወንድማችሁ ፕሮፌት ብሩክ ነኝ። ዛሬ ከእናንተ ጋር አንድ ጸሎት ልጸልይ በዚህ ሚዲያ እገኛለሁ። በዚህ ሰዓት ከኔ ጋር ጌታን ለመጸለይ ለጸሎት እንድትዘጋጁ ፈልጋለሁ። 5 ደቂቃ ጸሎት አብረን ከኔ ጋር እንጸልያለን። ከመጸለይ በፊት የማስተላልፍላችሁ አንድ መልእክት አለ። ይህ መልእክት ምንድነው? ያልፋል የሚል አንድ መልእክት አለኝ ዛሬ። ምኑ ነው የሚያልፈው? አሁን ያላችሁበት ሳትፈልጉ የምትኖሩበት ኑሮ ያልፋል። አሁን የምትገኙበት የራሳችሁ ያልሆነ የማይመጥናችሁ ነገርን ይዛችሁ የተቀመጣችሁበት ዘመን ያልፋል። ለእናንተ ባልተፈጠረ መንገድ ልባችሁ ሳይፈቅድ መንፈሳችሁ ሳይፈቅድ የእግዚአብሔር ሐሳብ ሳይሆን መስመር ጠፍቶባችሁ የገባችሁበት የተኛውም ለእናንተ ስኬት የማይሆን መንገድ ያልፋል። ወደ ትክክለኛው መስመር፣ ወደ ትክክለኛው መንገድ፣ ወደ ትክክለኛው ወደ ህይወት ምዕራፍ የእግዚአብሔር መገኘት ወዳለበት ወደ ትክክለኛው እንቅስቃሴ እግዚአብሔር ያመጣችኋል። ለመንከራተታችሁ፣ ለጭንቀታችሁ፣ ለብዙ ጭንቀታችሁ ምክንያት የሆነው ነገር ያልፋል። መቼ ነው የሚያልፈው? አሁን። እንዴት ነው የሚያልፈው? በእናንተ ኃይል ሳይሆን በእግዚአብሔር ታላቅ ኃይል። የማይመቻችሁ ጉዳይ ወደ ምቹ ሁኔታ ይቀየራል። የራሳችሁ ካልሆነ ነገር የራሳችሁ ወደ ሆነው ነገር እግዚአብሔር እግራችሁንም ነገራችሁንም ክፍት ያደርጋል። ይሄንን ሰዓት የእግዚአብሔርን ታምራት እንድታዩ እግዚአብሔር ፈቀደላችሁ። አሁን አንድ ጊዜ አብርሃም በአንድ ድንኳን ውስጥ ቁጭ ብሎ ሲጨነቅ እግዚአብሔር ወደ ሜዳ ውጣ አለውና ወደ ሜዳ ወጣው። ወደ ምድር አሸዋ አምጥቶ መቁጠር ትችላለህ ስለው ሞክሮ አይቻልም ስል ወደ ሰማይ ከዋክብቶች ተመልከት አለው። ተመለከተ። ልትቆጥራቸው ትችላለህ ስል አይቻልም ስል ዘሪን እንደዚህ ያበዛለሁ አለው እግዚአብሔር። ወጣ አድርጎ የነገ ክብር የነገው እድገት ምን እንደሚመስል
እግዚአብሔር በቅጽበት በአንዲት ደቂቃ አሳየው። አሁን ዛሬ የነገ ክብራችሁን ወደ ማየትም ወደ መረከብም ምዕራፍ በጌታ በኢየሱስ ስም ወጣችኋል። ወደ ነገ ወደ ደስታ ምዕራፍ፣ ወደ ነገ ወደ ክብር ምዕራፍ፣ ወደ ነገ ትልቅ ስኬት ወዳለበት ምዕራፍ እግራችሁ ተሻግሯል። መቼም አልለቀውም ብሎ የያዘ ነገር፣ መቼም አልለቃትም ብሎ የያዘ ነገር አሁን ለቋችኋል። ያልፋል። ብቸኛ አድርጎ ያስለቀሳችሁ ነገር ያልፋል። ድካም ብቻ ሆኖ ፍሬ አልባ የሆናችሁበት ምዕራፍ ያልፋል። በዚህ 24 ሰዓት ውስጥ አይናችሁ እንግዳ ነገር ያያል፣ ጆሮአችሁ እንግዳ ነገር ይሰማል። ያልፋል ብለህ ተናገር ብሎኛል ጌታ። ያልፋል። አሁን ባላችሁበት ሁኔታ ውስጥ 24 ሰዓት የማትቆዩ ሰዎች አላችሁ። ይህን መልእክት ከሰማችሁ በኋላ ያልፋል የተባለው አልፎ ታገኛላችሁ። ከኔ እጅ አይወጣም ካለው ጠላት እግዚአብሔር በተአምራት አውጥቷቸዋል። አሁን ፈርዖን መቼም አልለቃቸውም በሚል በጠንካራ እጅና በደንዳና ልብ ነው እስራኤልን ዝቅ አድርጎ የያዘው። እግዚአብሔር መጥቶ ደግሞ በብርቱ ክንዴ አወጣቸዋለሁ ብሎ ለሙሴ ተናግሮ የተናገረውን ቃል ሊፈጽም ሲመጣ ፈርዖንን በብዙ መቅሰፍት ከመታ በኋላ መጨረሻውን ደግሞ በኤርትራ ባህር ለፈርዖን መቃብር አድርጎ ነው እስራኤላውያን ያወጣቸው። እግዚአብሔር አወጣለሁ ብሎ ሲናገር በድምጹ እናንተን የሚያወጣውን መንገድ ይፈጥራል። እግዚአብሔር አሻግራለሁ ስላችሁ በድምጹ ባህርን የመክፈል ኃይል አለው። እግዚአብሔር አሳድጋችኋለሁ ብሎ ሲናገር እንዳታድጉ የሚዋጋውን የመስበር ስልጣን አለው። እግዚአብሔር ታርፋላችሁ ብሎ ሲናገር እንዳታርፉ የሚያናውጣችሁን የመስበር አቅም አለው። እግዚአብሔር አኖራችኋለሁ ብሎ ሲናገር እንዳትኖሩ የሚከሳችሁን የመስበር ኃይል አለው። ከፊታችሁ ያለ የመከራ ምዕራፍ ሁሉ ወደ ኋላ እያለፈ ነው። በዚህ ሰዓት እመኑ። አንድ ቃል አነባለሁ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል የጌታ ቃል፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁርዬውም ቃል በምድራችን ተሰማ። እየነጋ ነው ማለት ነው። አሁን እንደሰማችሁ እንደ እግዚአብሔር ቃል እነሆ ክረምት አለፈ ይላል። የብዙዎቻችሁን ህይወት የያዘ የመከራው ክረምት፣ የጠላት ከበባ፣ የጊዜ ሁኔታ፣ ለጊዜው የመጣባችሁ ፈተና ምንም ሳያረጋችሁ በጌታ በኢየሱስ ስም አለፈ። ወደ ቤታችሁ የገባ አላስፈላጊ የአየር ሁኔታው ምንም ጉዳት ሳያደርስባችሁ አሁን አልፎ ይሄዳል። ይዞ ይሄድ ተብሎ ወደ እናንተ የተላከ ምንም ሳያረጋችሁ ጥሏችሁ አሁን አልፏል። እነሆ ክረምት አለፈ፣ ዝናብም አልፎ ሄደ ይላል። ክረምትና ዝናብ ብዙ ነገር የመቀየር አቅም አላቸው። ሲዘንብ መድረስ ወደምትፈልገው ቦታ ለመሄድ አንዳንድ ጊዜ የማይመች አየር ሊኖር ይችላል። ማድረግ የምትፈልገውን እንዳታደርግ የማይመች አየር ይሆናል ማለት ነው። መሆን የምትፈልጉትን እንዳትሆኑ፣ ማድረግ የምትፈልጉትን ደግሞ እንዳታደርጉ፣ መድረስ የምትፈልጉበት ስፍራ እንዳትደርሱ በእናንተ እግር የገባ የተኛውም የጠላታችሁ ሰንሰለት፣ የሁኔታው ሰንሰለት በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም ከእግራችሁ ላይ ወደቀ። የተያዛችሁበት ዘመን አለፈ። እንደተፈታ ሚዳቋ የመዝለል የመዝናናት በተስፋና በደስታ የመኖር ጊዜያችሁ ጋር ደርሳችኋል። ትናንት ያስለቀሳችሁ፣ ብቸኛ ያደረጋችሁ፣ አማራጭ ያጣችሁበት ሁኔታ ሁሉ አሁን በተገለጠው በእግዚአብሔር ጸጋ አለፈ። ምንም ሳያረጋችሁ አለፈ። ዝናብም አልፎ ሄደ ካለ በኋላ አበቦች በምድር ላይ ተገለጡ ይላል። አንድ ነገር ፍሬ መስጠት የመጀመሪያ ምልክቱ አበባው ነው። ከዚህ በኋላ የእናንተ ነገር እንዳይጨነግፍ እግዚአብሔር በሕይወታችሁ ላይ ጭንጋፋ በሚያውጅ መንፈስ ላይ በትክክለኛው ሰዓት አስፈላጊ እርምጃ አሁን ወስዷል። ነገር አይጨነግፍም። ቢዝነሳችሁ አይጨነግፍም። ራእያችሁ አይጨነግፍም። ህልማችሁ ወደ ግብ ይደርሳል እንጂ በመሃል አይጨነግፍም። ትላንትና እግዚአብሔር የሰጣችሁ የተስፋ ቃል አካል ወደ መልበስ ይደርሳል እንጂ በመሃል ላይ አይጠፋም። የተነገረላችሁ ሌላ ሆኖ የምትኖሩት ኑሮ ደግሞ ሌላ ሆኖ ግራ ለተጋባችሁ ለእናንተ እኔ መልእክት አለኝ። አልፏል። አሁን እግዚአብሔር የተናገረውን የአንደበቱን ቃል በሕይወታችሁ ላይ ሊያከብር ይሄ ጊዜው ነው። ፍሬ ሊሰጥ የቀረበ ነገር የመጀመሪያ ምልክቱ አበባ ነው። አሁን ነገሮቻችሁ ወደ ተሻለ መልክ እየተቀየረ ነው። የኑሯችሁ መልክ ከመጀመሪያው የተሻለ ውበት ሊያሳይ ይሄ ጊዜ ነው። ይሄንን የክብር ጊዜያችሁን ሊሻማ ሙከራ የሚያደርግ ጠላት ቢኖር አንዲትን ማይክሮ ሰከንድ እግዚአብሔር አያኖረው። ብዙ ተቸግራችሁ የችግርን ዘመን ጨረሳችሁ ወደ ክብር ዘመን የደረሳችሁበት ቀኑ ይሄ ስለሆነ ከዚህች ሰከንድ ቀጥሎ ባለው በማንኛውም ሰከንድ ከናንተ ጋር የድሮ ትግልን ይቀጥላለሁ የሚለውን ጠላት እግዚአብሔር ፍቃድ ስላልሰጠው ሜዳችሁን ለቋል። ይሄንን ስናገር እግዚአብሔር አንገት ያስደፋችሁትን ጠላት አንገት አስደፍቶ ከድንበራችሁ አባርሯል።
ቀና የማለታችሁ ዘመን ይሄ ነው። ዘምሮ የማያውቅ ሰው እናንተ ቤት ይዘምራል። የሚገርማችሁ ነገር እጅግ ደስ የሚያሰኝ የጌታ ቃል እዚህ ጋር ምን ይላል? አበቦች በምድር ላይ ተገለጡ ካለ በኋላ የዜማ ጊዜ ደረሰ ይላል። እስካሁን ዘምሮ የማያውቅ ለጸሎት ሲንበረከክ የጸሎቱ ርዕስ እንባ የሆነለት ሰው የኑሮ መልክ እንባ የሚያበላው ሰው አሁን ወደ መዘመር ሲሻገር ይታየኛል። ዛሬ መዘመር የሚጀምር አንድ ቤት አለ። ማልቀስን እግዚአብሔር ያበቃለት፣ ሐዘንን እግዚአብሔር ያበቃለት፣ ችግርን እግዚአብሔር ያበቃለት፣ የብቸኝነትን ዘመን እግዚአብሔር ያበቃለት ሰው ይታየኛል። እኔ ነኝ የምል ሰው ነው የሚፈልገው በዚህ ሰዓት። መልእክቱ ያንተ ነው ያንቺ ነው። አሁን እያያችሁ ስራችሁ ተሰርተው አልቋል። ለለቅሷችሁ ምክንያት የሆነውን ጉዳይ እግዚአብሔር መልኩን እየቀየረ ነው። ሁኔታውን እግዚአብሔር እየቀየረ ነው። በሌላ የሚያስለቅሳችሁ ሁኔታ በሚያስቃችሁ ሁኔታ እየተቀየረ ነው። ለሐዘናችሁ ምክንያት የሆነ ጉዳይ ለደስታችሁ ምክንያት በሚሆን ሁኔታ እየተቀየረ ነው። የዜማ ጊዜ ደረሰ ይላል። ለማ በዚህ ሚዲያ ይህንን ፕሮግራም ለምትከታተሉ ለእናንተ የዜማ ጊዜያችሁ ይሄ ነው። አለፈ እንደዋዛ ተረሳ ያ ሁሉ መከራ የሚዘምር ሰው ይታየኛል። አሁን እግዚአብሔር በዛሬው ዕለት ኑሮን ወደ ድል ዝማሬ የሚቀይርለት ሰው ማርያምና የእስራኤል ሕዝብ የኤርትራ ባህርን ካለፉ በኋላ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚል የድል ዝማሬ እንደዘመሩ በዛሬው ዕለት ማለፍ ከማይችልበት ነገር አልፎ መሻገር ከማይችልበት ነገር ተሻግሮ መውጣት ከማይችልበት ሁኔታ በእግዚአብሔር ታላቅ ኃይል ወጥቶ የድል ዝማሬ የሚጀምር ሰው እዚህ አለ። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚል ዝማሬ ሲዘምሩ ሙሉ ድል ካገኙ በኋላ ባህር የመሰለ ነገር ተከፍሎ አልፎ ፈርዖን የመሰለ ጨካኝ አሳዳጅ ከጀርባቸው ዳግም ላይገኝ ከጠፋ በኋላ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም የተባለው ቃል ከተፈጸመ በኋላ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚል የድል ዝማሬ ትዘምራላችሁ። እያስለቀሳችሁ የቆየ ነገር አለፈ። በጌታ በኢየሱስ ስም ትዘምራላችሁ። በእናንተ ምክንያት የእናንተ ዘር በያለበት ከተማ በያለበት አገር መዘመር እስኪጀምሩ ድረስ የእያንዳንዳችሁ ጉዳይ ከሚያሳዝን ሁኔታ ወደሚያስደስት ወደሚያዘምር ሁኔታ ተቀይሯል። መልእክቱ የኔ ነው ብሎ ለተቀበለው ሰው ይሄ ቃል ቤት ይሰራለት፣ ይሄ ቃል መንገድ ይፈጥርለታል፣ ይሄ ቃል ከሳሹን እንደ ቅጠል ያራግፋል። የመዘመር ዘመናችሁ ነው። የመዘመር ጊዜያችሁ ነው። እግዚአብሔር ያዘምራችኋል። የዜማ ጊዜ ደረሰ የምለውን ቃል በጌታ በኢየሱስ ስም ወደ እናንተ ህይወት መልእክት አድርጌ ስልክ የሚያዘምር ነገር እንደሚፈጠር መንፈሴ ይመሰክራል። ትዘምራላችሁ። ከነሙሉ ቤተሰቦቻችሁ ትዘምራላችሁ። አንዳንዶቻችሁ ጌታን ምን በድዬ ነው፣ በዘሬ ውስጥ ምን አይነት መርገም ኖሮ ነው እንዲህ ሆኖ ብላችሁ ራሳችሁን ወደ ታች እስከመጣል በብዙ የተበቀላችሁ ጠላታችሁ በእናንተ ቤት በሚገለጠው ክብር አሁን ይደነግጣል። የአንድ ዓመት የአንድ ወር የሁለት ዓመት የሶስት ዓመት ሐዘናችሁ ወደ ዕድሜ ልካችሁ ደስታ አሁን ተቀይሯል። የአጭር ጊዜ ለቅሷችሁና ሐዘናችሁ ወደ ረጅም ዘመን ደስታና ወደ ረጅም ዘመን ድል በኢየሱስ ክርስቶስ ስም አሁን ተቀየረ። ከእንግዲህ ወዲህ የሚያስለቅስ ነገር አይናችሁ አያይም። የሚያስለቅስ ጉዳይ ጆሮአችሁ አይሰማም። የሚያስለቅስ ጉዳይ በሚፈጠርበት ቦታ ላይ እግዚአብሔር እናንተን አያኖራችሁም። ያ ጉዳይ ከእናንተ ምዕራፍ ውጪ ሆኗል። በራሳችሁ ላይ ተንብዩ። ከዚህ በኋላ የሚያስደነግጥ ነገር ከኔ ምዕራፍ ውጪ ነው፣ ወደ ቤቴ አይገባም፣ በሕይወቴ ላይ አይሆንም ብላችሁ በራሳችሁ ላይ ተንብዩ። የዜማ ጊዜ ደረሰ ካለ በኋላ የቁርዬም ቃል በምድራችን ተሰማ ይላል። እንደምታውቁ ጊዜው ሊነጋ ስል የወፎች የቁራ የተለያዩ አዕዋፋቶች የየራሳቸውን ድምጽ ያሰማሉ። እንዲያርገ ሰዓቱ ስንት እንደሆነ ባታቀም የነዚህን አዕዋፋትን ድምጽ ስትሰሙ እየነጋ እንደሆነ ሲመሽ የጠለቀችው ፀሐይ እየወጣች እንደሆነ ታውቃላችሁ። ከዚህ በኋላ የሚሰማው የትኛውም በዙሪያችሁ ያለው ድምጽ ወደ መልካም ወሬ ተቀይሯል። እንዲሁ የመጣ በጆሮአችሁ የማስፈራትን የሞትን የኪሳራን ድምጽ የሚያሰማችሁና የሚያውጅባችሁ ጠላት አሁን ለሚመጣው መልካም ለሆነው ለእግዚአብሔር ታላቅ ድምጽ አካባቢያችሁን ለቋል። ጆሮአችሁ ከዚህ በኋላ የመስራች ይሰማል። በዚህ ሚዲያ ይሄን መልእክት የምትሰሙ ሰዎች በልጅ ጉዳይ ሐዘን አትሰሙም፣ አልፏል። በስራ ጉዳይ ሐዘን አትሰሙም፣ አልፏል። ያልፋል እያልኩ መጣው፣ አልፏል እያልኩ ዘጋለሁ። ይሄ የእግዚአብሔር ድምጽ ነው። ያልፋል ብዬ ጀምሬያለሁ፣ አልፏል ብዬ ዘጋለሁ። ከዚህ በፊት የእግዚአብሔር ፍቃድ በሌለበት መንገድ በህይወታችሁ ላይ የተፈጠረ ነገር ዳግም ሁለተኛ አይደገምም። ቤታችሁ ላይ ሆኖ ያለፈ በስራችሁ በኑሯችሁ ላይ አላስፈላጊ ነገር ፈጥሮ ያለፈ የሆነ መንገድን ተጠቅሞ የሆነ ሰው ድካምን ተጠቅሞ ወደ ህይወታችሁ የገባ
ያጠቃችሁ ያስደነገጣችሁ በጌታ በኢየሱስ ስም አይደገምም። ይሄንን ከጠላት የሆነው ኔትወርክ ከህይወታችሁ ላይ በጌታ በኢየሱስ ክርስቶስ ስም ቆርጫለሁ። ከዛሬ ቀን ጀምሮ ባለው ጊዜ ሁሉ በህይወታችሁ ላይ የእግዚአብሔርን ጸጋ እያንጸባረቃችሁ የተሻለ ኑሮ የመኖር ዘመኑ ይሄ ነው። አሁን ወደ ክብራችሁ ደርሳችኋል። ወደ ስኬታችሁ ደርሳችኋል። በዚህ ዩቲዩብ ይሄን የምትከታተሉ ወደ ክብሬ ደርሻለሁ በሉት። የትዳራችሁን የእድገታችሁን ደጅ የዘጋ መንፈስ በዚህ ቃል ተሸንፏል። የዜማ ጊዜያችሁ ነው። እወዳችኋለሁ። ተሳክቶላችኋል። ሻሎም